ማንቸስተር ሲቲዎች እንግዲህ የእንግሊዛዊውን አጥቂ የኖቲንጋም ፎረስቱን ድንቅ የአማካኝ ስፍራ ተጫዋች ኤሊዮት ኤንደርሰንን ፊርማ ለመጨረስ እንደተቃረቡ መረጃዎች በስፋት እየጠቆሙ ይገኛሉ። ፋብሪዚዮ ሮማኖም ቢሆን ከሰዓታት በፊት ይዞት እንደወጣው መረጃ መሰረት እንግዲህ ኤሊዮት ኤንደርሰን ማንቸስተር ሲቲ ሊቀላቀል አሁን ላይ እንደተቃረበ ነው መረጃዎች የሚያሳዩት። ምክንያቱም ደግሞ የመጀመሪያው ጥያቄ ማንቸስተር ሲቲዎች ውድቅ ከሆነባቸው በኋላ ወደ 80 ሚሊዮን ፓውንድ አካባቢ ያለው ጥያቄ ማለት ነው አሁን ላይ የተሻሻለ 115 ሚሊዮን ፓውንድ ለአማካኙ ሊያቀርቡ እንደሆነ መረጃዎች ያሳያሉ። ይህንንም ተከትሎ አሁን ላይ ኖቲንጋም ፎረስቶች ሊቀበሉት ይህንን ጥያቄ በዝግጅት ላይ መሆናቸውንም ነው መረጃዎች የሚያሳዩ። ሲቲዎች በነገራችን ላይ ኤሊዮት ኤንደርሰን ላይ ላለፉት ወራት በጣም በጥብቅ ሲፈልጉት የነበረ ተጫዋች እንደሆነ ይታወቃል። እሱም ቢሆን ከሌሎች ቡድኖች የበለጠ ማንቸስተር ሲቲን መቀላቀል እንደሚፈልግ ነው መረጃዎች የሚያሳዩት። ኤንዞ ማሬስካም ቢሆን አዲሱ አሰልጣኝ ማለት ነው ማንቸስተር ሲቲ ቤት ውስጥ እጅግ በጣም በቁልፍነት ሊጠቀምበት የሚፈልገው አይነት ተጫዋች እንደሆነ መረጃዎች ያሳያሉ። እሱም ብቻ አይደለም። በነገራችን ላይ ሳንድሮ ቶናሊም ላይ ፍላጎት አላቸው የሚሉ አንዳንድ መረጃዎች እየወጡ ነው የሚገኙት። ማንቸስተር ሲቲዎች ላለፉት ጊዜያት እንግዲህ የአማካኝ ስፍራ አንዳንድ ጥያቄዎች ሲነሱባቸው ቆይቷል። ለዚህም ነው አምና ቲጃኒ እንግዲህ ሬንደርስን ለማስፈረም ተቃርበው እንግዲህ አሳክተውት የነበረው። ቲጃኒ ሬንደርስ ግን በዘንድሮ የውድድር ዓመት ፔፕ ጋርዲዮላ የሚፈልገውን አይነት ግልጋሎት አልሰጠውም። ይህንንም ተከትሎ ነበረ ሌሎች አማካኞችን አሁን ላይ እየተመለከቱ የሚገኙት። እንደውም ቲጃኒ ሬንደርስም ቢሆን በዚህ ክረምት አስቶን ቪላ ጠቀም ያለ ጥያቄ አቅርቦ ሊወስደው ይችላል የሚሉ መረጃዎች ከወራቶች በፊት ሲወጡ ቆይተዋል። አሁን ላይ ኤሊዮት ኤንደርሰን ግን ማንቸስተር ሲቲ መቀላቀሉ አይቀሬ ጉዳይ ሆኗል። የጣሊያኑ ቡድን ኮሞ ዳኒ ካርቫሃልን እንደሚፈልግ መረጃዎች እየወጡ ይገኛሉ። የሪያል ማድሪድ ሌጀንድ በመሆን እንግዲህ የውድድር ዓመቱን አጠናቆ በነጻ ወኪልነት የሚገኘው ዳኒ ካርቫሃልን ቢሆን አዲስ ቡድን እየፈለገ ይገኛል። በቀጣይ ዓመት ደግሞ በአውሮፓ ሻምፒየንስ ሊግ ተሳታፊ የሚሆነው የሴስክ ፋብሪካስ ቡድን ኮሞ ቀዳሚ ፈራሚ ሊያደርግ የሚፈልገው አማካኝ ስፍራ ላይ ሌሎች ተጫዋቾችን እየተመለከተ ቢሆንም የቀይ መስመር ተመላላሽ ቦታውን ለመሸፈን ይረዳኛል በሚል እንግዲህ ዳኒ ካርቫሃልን ሊያስፈርም ይችላል የሚሉ በርካታ መረጃዎች እየወጡ ይገኛሉ። ዳኒ ካርቫሃል በነጻ ወኪልነት ኮሞ ደርሶ እንግዲህ በአውሮፓ ሻምፒየንስ ሊግ ቡድን ውስጥ የመጫወት ፍላጎት ሊኖረው ይችላል የሚሉ መረጃዎች እየወጡ ነው። እነ ሙንዶ ዲፖርቲቮም ይህንን እየዘገቡት ይገኛሉ። ዳኒ ካርቫሃል በነገራችን ላይ በተለያዩ ቡድኖች ይፈልጋል። በአሜሪካ ቡድኖች እንዲሁም ደግሞ በሳውዲ የሚገኙ የተለያዩ ሀብታም ቡድኖችም ዳኒ ካርቫሃልን የግላቸው ለማድረግ ፍላጎት እንዳላቸው መረጃዎች ያሳያሉ። ዳኒ ካርቫሃል በነገራችን ላይ በሪያል ማድሪድ ቤት አንድ ተጨማሪ ዓመት መቆየት እየፈለገ ነበረ ከሎስ ብላንኮሶቹ ጋር ሊለያይ የተገደደው። ታዲያ አሁን ላይ የኮሞ ተጫዋች ይሆናል የሚለው ከፊት ለፊቱ የሚመጣለት እድል ሊሆን ይችላል ተብሎ ይገመታል። የባርሴሎናው እንግዲህ የቀይ መስመር ተመላላሽ ጁልስ ኮንዴ በክረምቱ የዝውውር መስኮት የካታላኑን ክለብ ባርሴሎናን ሊለቅ እንደሚችል በርካታ መረጃዎች እያሳዩ ነው። በተለይ ደግሞ ኤል ናሲዮናል ይዞት እንደወጣው መረጃ መሰረት በርካታ የእንግሊዝ ፕሪሚየር ሊግ ቡድኖች ይፈልጉታል። ባርሴሎናም ቢሆን እስከ 80 ሚሊዮን ዩሮ ድረስ ከተጫዋቹ እንደሚፈልግ ነው መረጃዎች የሚያሳዩት። በመጪዎቹ ቀናት ታዲያ ባርሴሎና ተጫዋቹን የሚፈልገው ቡድን ጥያቄ የሚያቀርብ ከሆነ ምናልባትም ለሽያጭ ክፍት ሊሆን እንደሚችል መረጃዎች ያሳያሉ። ባርሴሎናዎች እሱን የሚሸጡት ከሆነ ደግሞ ማርኮ ኮሬያን ከቼልሲ ሊያስፈርሙ እንደሚችሉ እንግዲህ እየተነገረ ይገኛል። ከ40 እስከ 50 ሚሊዮን ዩሮ ድረስ የሚያወጣው ማርኮ ኮሬያ በሚቀጥሉት ቀናቶች እንግዲህ ባርሴሎና ባይቀላቀል እንኳን ሌላ ቡድን መቀላቀል እንደሚፈልግና ከቼልሲ ጋር ሊለያይ እንደሚችል መረጃዎች ያሳያሉ። ሌሎች እንግዲህ መዳረሻዎቹ መካከል ደግሞ ማንቸስተር ሲቲና ማንቸስተር ዩናይትድ አንዱ ናቸው። ነገር ግን ባርሴሎና ጁልስ ኮንዴን 80 ሚሊዮን አውጥቶ እንግዲህ የሚገዛው ቡድን መጥቶ የሚሸጥ ከሆነ የመጀመሪያ አማራጩ እሱን በማድረግ በሱ ቦታ ዣኦ ካንሴሎን አጫውቶ በግራ መስመር ላይ ደግሞ ይሸጣል ተብሎ የሚገመተውን አሌሃንድሮ ባልዴ ቢኖርም እንግዲህ በግራ መስመር ላይ ኮኮሬያ ማሰለፍ እንደሚፈልግ ነው መረጃዎች የሚያሳዩት።